ሆነ ሎለስነስ ነው። መናገር የሚችል መሳደብ የሚችል ግን የማይጠየቅ ሰው ያለ ይመስላል። በጣም ብዙ ሰው እንደዛ ነው። ዲሞክራሲ ማለት መስደብ፣ መናገር፣ ማዋረድ ግን መጠየቅ የሌለበት። እንትና እኮ ታሰረ፣ ወንጀል ሰራ አልሰራ አይደለም። ታይቶ የማይጠገብ ሀገር ነው ያለን፣ ታሪክ ነው ያለን፣ ቅርስ ነው ያለን። ስለዚህ አንዳንዱ በማይኒንግ ሪች ነው፣ አንዳንዱ በእርሻ ሪች ነው፣ አንዳንዱ በቱሪዝም ሪች ነው፣ አንዳንዱ በሆነ ነገር እሱን ያዋሃድን ከሰራን እንደ ሀገር ትልቅ የሀብት ምንጭ መሆን ይችላል ማለት ነው። ኢነርጂ ያው ታውቃላችሁ፣ በሃይድሮም ገና አልተነካም፣ ጂኦተርማል፣ ሶላር፣ በሁሉም መስክ ከፍተኛ የሆነ የኢነርጂ አቅም አለን እና በኢነርጂ በሰው ሀብት በኢኮኖሚ በኢንፑት ሊሆኑ በሚችሉ ጉዳዮች በሙሉ ኢትዮጵያ ከበቂ በላይ ሀብት አላት። የሚቀራት ነገር ክላሪቲ ኦፍ ቶት እና ኢኒሺያል ካፒታል ሊያንሳት ይችላል። መጀመሪያ ኢማጂኔሽናል፣ ሁለተኛ ምን አለን ኢኒሺያል ሊሆን የሚችል ምን አለን ብለን ደግሞ ያ ሁሉ አየን፣ ሰውን አየን፣ ሀብት ታሪክ አየን። አሁን ደግሞ ምን ጀመርን? እስካሁን ይሄ ያልነውን ነገር ለማሳካት ምንድነው የጀመርነው? በተወሰነ ኤሪያ ብቻ እስካሁን የመጣውን ድል አይተን የሚቀረውን ገምግመን ሞልተን ብንሄድ ምን ሊያመጣ ይችላል የሚለውን ያመላክታል። ምን ፈተና አለብን ያላችሁ እንደሆነ ፖለቲካል ማርኬት ፕሌስ፣ ትልቁ የዚህ ሀገር ፈተና ፖለቲካል ማርኬት ፕሌስ ነው። መገረዝ ያለበት ቶት እሱ ነው። ለብልጽግና ባለን ጉጉትና ስራ ላይ እንቅፋት የሚሆን ፖለቲካል ማርኬት ፕሌስ ባይ ሁክ ኦር ክሩክ መገረዝ አለበት። አደገኛ ስለሆነ ጉዟችንን ስለሚያቆመን እስካሁን ያለው ሪፎርም ፖለቲካል ሪፎርም፣ የህግ ሪፎርም፣ የተቋም ሪፎርም፣ የኢኮኖሚ ሪፎርም ብለን በትንሹ እንየው። አንደኛ ፖለቲካል ሪፎርም ምን አለ? ባለፉት 3-4 ዓመታት ምን ሰራን ብለን እንመልከት። አንደኛ በርካታ ሬስትሪክሽን ነበረ፣ አንስተናል። ከሀገር ውስጥ መውጣት የማይችሉ ሰዎች አሉ፣ በሺ የሚቆጠሩ ሀገር መግባት የማይችሉ ሰዎች አሉ፣ ተነስቷል። ይሄ ፖለቲካል ሊበራላይዜሽን ስለሆነ ተነስቷል። በኢትዮጵያ ታሪክ ሻል ያለ ምርጫ ተካሂዷል። በኢትዮጵያ ታሪክ ፎር ዘ ፈርስት ታይም የተቃዋሚ ፓርቲ አመራሮች ያሉበት መንግስት ለመጀመሪያ ጊዜ በጋራ ፖሊሲ ዲስከስ የሚያደርጉ አሁን ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪልስቴት ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። መንግስት ተፈጥሯል። ፖለቲካል ሪፎርሙ በጣም በርካታ ጉዳይ አንስቷል። ሞስት ኢምፖርታንትሊ ምንም እንኳን ፍሬው ማየት ገና ጊዜ ቢጠይቅ ቢሆንም የናሬሽን ለውጥ መጥቷል። ወንድማማች ነን፣ ኢትዮጵያዊነት፣ በጋራ መኖር፣ ሁሉ እኩል ነው፣ አጋር ታጋር የለም የሚል ናሬሽን በጽሁፍ በንግግር በአሰራር ተጀምሯል። በጣም ብዙ ስራ ቢቀረውም ምንድነው ፖለቲካል ሪፎርማችን ላይ ያለብን ችግር ያላችሁ እንደሆነ ሎለስነስ ነው። መናገር የሚችል መሳደብ የሚችል ግን የማይጠየቅ ሰው ያለ ይመስላል። በጣም ብዙ ሰው እንደዛ ነው። ዲሞክራሲ ማለት መስደብ፣ መናገር፣ ማዋረድ ግን መጠየቅ የሌለበት። እንትና እኮ ታሰረ፣ ወንጀል ሰራ አልሰራ አይደለም፣ ታሰረ። ዲሞክራሲ ኃላፊነትና ግዴታ ነው፣ መብትና ግዴታ ነው። መብትም አለ በህግ ግዴታም አለ በህግ አግባብ። እሱም ባላንስ ማድረግ ገና ብዙ ስራ ይጠይቀናል። ናሬሽን ለውጥ ነው መተናል። ፖለቲካል ሪፎርም። ሁለተኛው ሌጋል ሪፎርም ነው።
ሌጋሊ የካውንተር ቴሮሪዝምን ህግ ቀይረናል። ያ ህግ ብዙ ቤት አፍርሷል፣ ብዙዎችን ህይወት ቀጥፏል፣ ተቀይሯል። እሱ ሁለተኛው ሚዲያ ህግ ነው። ሚዲያ የተለጎመ ነበረ። በጣም ብዙ ዌብሳይቶች ባንድ ነበሩ፣ ጃምድ ነበሩ። እነዚህ ሁሉ እንዲሻሻሉ ተደርጓል። የሲቪክ ሶሳይቲ ህግ ተቀይሯል። የኮርት አድሚኒስትሬሽን ህግ ተቀይሯል። የምርጫ ህግ ተቀይሯል። የሂውማን ራይት ኮሚሽን ህግ ተቀይሯል። ከሁሉ በላይ የሚገርመው ግን 60 ዓመት የቆየው ኮመርሻል ኮድ ተቀይሯል። 60 ዓመት የቆየው በጃንሆይ ጊዜ ወጣ ነው ኮመርሻል ኮዱ። በህግ አንጻር ብዙ ለውጥ ተካሂዷል። በፖሊሲ፣ በስትራቴጂ፣ በአዋጅ፣ በደንብ ግን ዋና ዋና የምንላቸው ከኛ ጋራ በቀጥታ የሚያያዙ ጉዳዮች እንደነዚህ ሪፎርም ተካሂዷል። ታዲያ ሌጋል ሪፎርሙ የህግ ሪፎርሙ ለምን ፍሬ አላፈራ፣ ምን ያክል ውጤት አመጣ የሚለውን ደግሞ በቻሌንጅ ውስጥ የምናየው ይሆናል። ሪፎርሙ ተሰርቷል። ሶስተኛው ኢንስቲትዩሽናል ሪፎርም ነው። ኢንስቲትዩሽናል ሪፎርም በሚመለከት መጀመሪያ የሰራ ነው ዴሞክራቲክ ተቋሞች ናቸው። ቻሌንጅ የነበረብን ኤሪያ እንደ ስርዓት፣ እንደ መንግስት፣ እንደ ሀገር የተናጥንበት የምርጫ ቦርድ፣ ሂውማን ራይት ኮሚሽን፣ ፍርድ ቤት፣ እራሱ ፓርላማ፣ ከነሱ በኋላ ሎ ኢንፎርስመንት ኤጀንሲስ፣ መከላከያ፣ ፖሊስ፣ ኢንተሊጀንስ። መከላከያ፣ ፖሊስ፣ ኢንተሊጀንስ ብዙዎቻችሁ እንዳያችሁት እጅግ አመርቂ ስራ ተሰርቷል። መከላከያ፣ ፖሊስ፣ ኢንተሊጀንስ በአንድ ዓመት በ5 ዓመት የሚገነባ አይደለም። በሂደት ስራ ይፈልጋል። በሂደት በቀጣይነት ሎ ኢንፎርስመንት ኤጀንሲስ ማደራጀት ሲባል መሳሪያ የሚያመርቱ ሀገራት እኛ ላይ ጦርነት ማወጅ የሚችሉት ደካማ ተቋማት ካሉን ነው። ተቋም ጠንካራ ከሆነ ዲተር ማድረግ እንችላለን። እንዳሻቸው እየሸጡ ሊያዋጉን የማይችሉበት መንገድ 100%ም ባይሆን መቀነስ እንችላለን። ከዛ አልፈን ፎሬን አፌርስ እንደ ኤግዛምፕል ማንሳት ይቻላል። ፎሬን አፌርስ የዛሬ 3-4 ዓመት አካባቢ የነበረውን ሌቭልና አሁን ያለበት ደግሞ ተስፋው ካሁን ባለ ተስፋ ሲታይ አይወዳደርም። በጣም ከፍተኛ የሆነ ቼንጅ አለ። አስደማሚ የሆነ ሪፎርም ስራ ተጀምሯል። በጣም ተስፋ የሚሰጥ ኢንስቲትዩሽናል ሪፎርሙ ላይ በጣም በርካታ ስራ ሰርተን ማሳካት ቢኖርብንም ሲግኒፊካንት ቼንጅ አለ። ሌላው ኢኮኖሚ ነው። ኢኮኖሚ ላይ በአራት ቀነስ አድርጎ ማየት ይቻላል። መግታት፣ መቀልበስ፣ መለወጥ፣ መበልጸግ በሚል መጀመሪያ ቢሮ ስንገባ ሪስክ አቨርሽን ነበር። ከፍተኛ ክራይሲስ ለነበረ ክራይሲስ አቨርት ለማድረግ ታስታውሱ ከሆነ ደሞዝ መክፈል፣ ዕዳ መክፈል በጣም ችግር ነበር። መጀመሪያ የነበረው ልመና ነው። አረብ ሀገር ምናምን ሄደን ለማምነን ብር አመጣን እና ትንሽ ጭንቀቱ ተነፈሰ። የመጀመሪያው ዓመት በአመቱ ሆም ግሮውን ሪፎርም አጀንዳ ተቀረጸ። ሆም ግሮውን ሪፎርም አጀንዳ በጣም ብዙ ነገሮች በውስጡ የያዘ ቢሆንም ቢያንስ ሬቬኒው ታክስ እናሻሽል፣ ቴሌኮሙኒኬሽን እና አንዳንድ የመንግስት ተቋማት ሊበራላይዝ ይደረጉ፣ እነ ገርድ እነ ኮይሻ የቆም ፕሮጀክቶች እናስጀምር፣ ሪስክ አቨርት አድርገናልና ቶሎ ብለን ስራዎቻችን ወደ ነበረው ትራክ እንቀጥል ወይም እናስበልጥ የሚሉ ሐሳቦች ይዞ $10 ቢሊዮን ከዶነርስ ተጨማሪ እናመጣና የኢትዮጵያን ኢኮኖሚ የሚያረጋጋ ስራ እንሰራለን። በተጨማሪ ደግሞ ዴት በጣም ብዙ ዴት ኮመርሻል ሎን ስለነበረብን አንደኛ ኮመርሻል ሎን ይቁም። ባይዘይ ባለፉት 4 ዓመታት አንድም ብር ኮመርሻል ሎን ተበድረን አናውቅም። ነገር ግን የተበደርነው ኮመርሻል ሎን ደረሰ ጊዜው። ሲያበድሩ ድሮ ባቡር እንሰራላችኋለን፣ 5 ዓመት አትከፍሉም፣ ከ5 ዓመት በኋላ ትከፍላላችሁ፣ ኢንዱስትሪያል ፓርክ እንሰራላችኋለን፣ 5 ዓመት ነፃ ነው፣ ከ5 ዓመት በኋላ ትከፍላላችሁ። በሙሉ እኛ ላይ ወደቀ። እኛውን ክፈሉ ተባልን ማለት ነው ጊዜው ደርሶ። በዚህ ምክንያት ኮመርሻል ሎን ይቁም የሚሉ በጣም በርካታ ሐሳቦች ሆም ግሮን ሪፎርም አጀንዳ ይዞ መጣ።
ሆም ግሮን ሪፎርም አጀንዳ ባይደረግ ኖሮ there is no way ህዳሴ መቀጠል አንችልም። ባይ ዘ ዌይ ኮይሻ ፕሮጀክቱ ቆሟል ሳይሆን የኮይሻ ልጆች በጣም ስማርት ናቸው። መረጃ እያያዛቸው መጀመሪያ ስንሄድ የመጀመሪያ ቪዚት ከነፎቶ አለ። ሁለተኛ ቪዚት ወደ ታች ቆፍረው አለ። ሶስተኛ አራተኛ ምናምን እያለው አስረኛ ደርሷል። አሁን ግድቡ የነበረችው ሚኒ ግድብ ሊያልፍ ደርሷል። የሚታይ ነው። እነዚህ ፕሮጀክቶች ሪቫይቭ ያደረጉት በሆም ግሮን ሪፎርም አጀንዳ ነው። ከዛ በኋላስ የ10 ዓመት ፐርስፔክቲቭ ፕላን እናውጣ ተባለ። እዚህ ውስጥ አንደኛ በኮመን ፍሬምወርክ እዳዎቻችንን ማስተካከል፣ ሁለተኛ እዳ በተቻለ መጠን እየከፈል ማኔጅ ማድረግ፣ ከአይኤምኤፍ ወርልድ ባንክ ጋር ያለውን ነገር ማስተካከል፣ እድገት ማስቀጠል፣ ኤክስፖርት ማሳደግ፣ ገቢ ማሳደግ፣ በሂደት እዳ ጫና ወገባ ያላጎበጣት በአፍሪካ ከአምስት ትልልቆቹ ኢኮኖሚ አንዷ የሆነች ታስታውሳላችሁ። ባለፈው ጉባኤ ላይ ኢትዮጵያ ከአምስት ትልልቅ ኢኮኖሚ አንዷ ትሆናለች ትዝ ይላችኋል አይደለም? ረሳችሁት? አሁን ዛሬ ሆናለች። ዛሬ በሰብ ሰሃራ ዘ ሰርድ ቢገስት ኢኮኖሚ ነው የኢትዮጵያ። እኛ ስንመጣ አምስተኛ ነበርን፣ ኬንያና አንጎላ ነበሩ። አሁን ሶስተኛ ነን። ታስታውሱ ከሆነ $100 ቢሊዮን ጂዲፒ መግባት ነበር ኢሹዋችን፣ አልገባንም ነበር። አሁን $126 ቢሊዮን ነን። ይሄ የወርልድ ባንክ ነው ማውራችሁ እንጂ ይበልጣል። እርግጠኛ ነኝ እንደሚበልጥ እርግጠኛ ነኝ እኔ። ፐር ካፒታ ኢንካ 1000 ገባ ብለን ስናውጅ ትዝ ይላችኋል። 2 years back 1000 ገባ ምናምን ስንል 1200 ገብተናል። ይሄ ሁሉ የወርልድ ባንክ ዳታ ነው። ይሄንን ፔስ ያመጣው የፕሮስፔሪቲ ፐርስፔክቲቭ ፕላን ነው። ቻሌንጆቹ እንዳሉ ሆኖ ማለት ነው። በተለይ በአንድ ሴክተር ላይ መር የሚል ኢኮኖሚ አንከተልም። ግብርና፣ ኢንዱስትሪ፣ ማይኒንግ፣ አይሲቲ፣ ቱሪዝም ሁሉንም እንቀሳቀሳለን ያልነው ነገር በከፍተኛ ደረጃ አግዟል። አሁን ቱሪዝም በኔ ግምት በሚቀጥለው 3-4 ዓመታት ሰላም ካስቀጠል ምናልባት ከሁሉም የኢኮኖሚክ ሴክተር በላይ ብዙ ብር የሚያመጣው ቱሪዝም ነው። ምክንያቱም ዋናው ኢኮኖሚ አሁንም ትልቁ ሼር ሰርቪስ ነው። እዛ ውስጥ ግን ቴሌኮሙኒኬሽን፣ ፋይናንሻል ሴክተር፣ አየር መንገድ ነው የያዘው ትልቁን ሀብት። ቱሪዝም ሲያድግ እነሱም ያድጋሉ ብቻ ሳይሆን የግብርናንና የኢንዱስትሪን ሼር በከፍተኛ ደረጃ ሰርቪስ እንዲወስድ ያደርጋል አሁን ካለው በላይ። እስከዚህ ድረስ ያለው እስከ መለወጥ ነው። መጀመሪያ አቨርት እናርግ፣ እንቀልብስ፣ እንክታ ያለውን የውድቀት መንገድ። በሆም ግሮን ደግሞ እንቀልብስና ወደ እድገት ትራጀክተሪ እንምጣ። በፕላን ደግሞ የለውጥ ጎዳና የብልጽግና ፋውንዴሽን እንጀምር። ከዛስ ኢትዮጵያ የብልጽግና ፋውንዴሽን ላይ ከወደቀች በኋላ ከቆመች በኋላ ቀጣዩን የብልጽግና ጉዞ ቁልቁለት ያደርገዋል። አሁን ጉዞ ዳገት ነው። ባለፈው እንዳነሳ ነው የዳገት ጉዞ አድካሚ አታካችና በጣም ቀስ ያለ ነው። አንዴ አንሎክ ከሆነ በኋላ ግን ከተከፈተ በኋላ በሩ ራሱም ይፈሰው። አሁን የምትለምነው ሁሉ እየመጣ ይለምናል፣ ይፈሳል። አንሎክ ማድረግ ግን ቀላል ጉዳይ አይደለም። የኢኮኖሚክ ሪፎርሙ በተለይ ግብርና ላይ የመጣውን ለውጥ በሚቀጥሉት 4 ዓመታት የባለፈውን ድል ሳናቋርጥ አዳዲስ ስራዎች እየሰራን ከቀጠል ሲግኒፊካንት የእድገት ምጣኔ ማረጋገጥ የሚያስችል አቅም ይፈጥርልናል። መቋረጥ የለበትም። እንደዚህ ሳይሆን ቀጥሎ መሄድ አለበት እድገቱ። የመጨረሻው ስብራቶች ደግሞ አሉ። በማንነት ስብራት አለ፣ በካርታ ስብራት አለ፣ በሰፈር ስብራት አለ፣ በናሬሽን ስብራት አለ፣ በኮንስቲቱሽን ጉዳይ ስብራት አለ። ብዙ ጣጣዎች አሉብን። እያንዳንዱ ሰው የራሱ ኢሹ አለው፣ በየሰፈሩ ኢሹ አለው። ይሄን ደግሞ ብልጽግና በቃ እንደዚህ ይሁንላችሁ ብሎ ሊፈታ አይችልም። ቢኮዝ ሰፊውን ህዝብ የሚያሳትፍ መሆን አለበት።
ኢንክሉሲቭ ናሽናል ዲያሎግ የተባለበት ዋናው ምክንያት በምክክር፣ በንግግር፣ በውይይት ትናንት ያሉ ጠባሳዎችና ስብራቶች ጠግነን ለልጆቻችን የምትሆን ሀገር መፍጠሪያን ፋውንዴሽን እንተው ነው አሳትፈን። ለዛ የተጀመረው ጉዳይ ሙሉ በሙሉ ውጤት አመጣ ባይባልም ፋውንዴሽን ተጥሏል። እዚህ ጋር ማስተዋል የሚኖርብን ጉዳይ አንደኛ ናሬሽን እንቀይር፣ ከፋፋይ ናሬሽን አደገኛ ነው ብለን ናሬሽን ቀይረናል። ቢያንስ ሚዲያዎቻችን፣ ንግግሮቻችን፣ ልጆቻችን ላይ የሚዘራው ዝራ የሚቃረነው ኃይል እንደተጠበቀ ሆኖ ናሬሽን እንደ መንግስት ቀይረናል። ሁለተኛ ኢትዮጵያ አትፈርስም፣ ኢትዮጵያ ትቀጥላለች ሲባል ለብዙዎች ቀልድ ነበር። ማይቻል ኢትዮጵያን ማፍረስ እንደማይቻል በተግባር ብልጽግና አረጋግጧል። በተግባር በንግግር ሳይሆን የማይፈርስ ሀገር መሆኑን አሳይቷል። ይሄ ግን በቂ አይደለም። ከሰርቫይቫል በኋላ ስብራቶቻችን ተጠግነው በጋራ የሚያቆመን ነገር ካልፈጠርን በስተቀር ነገ አዲስ ግጭት ይፈጠራል። ወደ ኋላ የማያይ ሾፌር ወደፊት ብቻ መንዳት አይሆንለትም። ስፖኪዮ ያለው በፊትም በኋላም አካባቢ የቃኘን እንድንሄድ ነው የሚባልበት ዋናው ምክንያት ትናንትና የዛሬ መሰረት ነው። ችግር ይኖርበት ይችላል። ዲና ያርገው ሳይሆን አስተካክለ ትቀጥላለህ። ይሄን ሁሉ ሪፎርም ከሰራን፣ ይሄን ሁሉ ለውጥ ካመጣን ምንድነው አንቆ የያዘን? ለምንድነው ከዚህ በላይ መጓዝ ያልቻልነው ያላችሁ እንደሆነ የፖለቲካ ገበያ፣ የፖለቲካ ማርኬት ፕሌሱ የተበላሸ መሆኑ ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ የኔሽን ቢልዲንግ እሳቤዎቻችን፣ የተቋም ግንባታ እሳቤዎቻችንን በከፍተኛ ደረጃ እየናጠ እያደናቀፈ ያለው ፖለቲካል ማርኬት ፕሌሱ ነው። ፖለቲካል ማርኬት ፕሌሱ ከጊዜ ወደ ጊዜ መልኩን እየቀያየረ የብልጽግና ጉዞውን አደጋ ውስጥ የሚከት ልምምድ የኢትዮጵያን ፖለቲካ ላንድስኬፕ ወሮታል። የፖለቲካ ገበያ ሲባል ፖለቲካ በሁለት ይከፈላል። አንድ ህጋዊ ፖለቲካ ነው፣ በህግ የሚከወን ፖለቲካ ነው። ሁለተኛው በገንዘብ በጥቅም የሚከወን የሚሸቀጥ ፖለቲካ ነው። ፖለቲካል ማርኬት ፕሌስ ማለት ፖለቲካን እንደማንኛውም ኮሞዲቲ እንደማንኛውም ሸቀጥ መግዛት፣ መሸጥ፣ መለወጥ የሚያስችል ሁኔታ መፍጠር ማለት ነው። አንዳንዴ ካሽ፣ ሌላ ጊዜ ኢንካይንድ ሊሆን ይችላል። ፖለቲካ የሚሸቀጥበት አውድ ሲኖር ፖለቲካል ማርኬት ፕሌስ ይባላል። ይህም በህግ እና በገንዘብ ይከፈላል። በህግ ሲሆን የሚሰራቸው መልካም ክፉ ነገሮች የህግ ከለላ ያላቸው በህግ አግባብ የሚከወኑ መገመት የሚያስችሉ ሲሆኑ፣ በገንዘብ በሚሆንበት ሰዓት ግን የተለየ ዳይሜንሽን አለው። አንደኛ በገንዘብ በሚሆንበት ሰዓት ኢ መደበኛና ግለሰባዊ ነው። ፕሬዲክት አይደረግም። በሚስጥር ላይ የሚነገረውና በተግባር የሚፈልገው በተለያየበት ሁኔታ በስውር ለሰዎች የግል ጥቅም ሲባል የሚካሄድ ነው። ሁለተኛ ለእያንዳንዷ ሞመንት ትርፍ ያሰላ ነው፣ ሸቀጥ ነው። ሶስተኛ ዋናው ግቡ ስልጣንና ሀብት መቀራመት ነው። ይሄ ሽቀጣ በከፍተኛ ደረጃ የልማት ፍላጎቶቻችን እንዳይከወኑና ዓለም አቀፍ የፖለቲካል ማርኬት ፕሌስ ውስጥ ተሳስሮ የሚሰራ ሆኗል። አጀንዳ ሰምዌር ሴት ይደረጋል፣ ተቀባይ ነው እሱ። አንዳንዴ ያውቀዋል፣ አንዳንዴ ያውቀውም። ሲያቅም ሳያቅም የዛን አጀንዳ ማስፈጸሚያ መሳሪያ ሆኖ ያገለግላል። ሚዲያው፣ አመራሩ፣ ፖለቲከኛው፣ ባለሀብቱ፣ ምሁሩ የዚህ ጉዳይ ሰለባ ነው።
የዚህ ጉዳይ ሰለባ ነው። ፖለቲካ በገንዘብ በካሽ ወይም በካይንድ በሚሸቀጥበት ሁኔታ ውስጥ በተለይ ደህንነትና ብሔርተኝነት በሚታዩበት አገር ውስጥ ብልጽግናን ማረጋገጥ አይቻልም። በአንድ በኩል ደህንነት አለ፣ በሌላ በኩል የኔ የሚባል ብሔርተኛ ቲንኪንግ አለ። እዛ ላይ ፖለቲካል ማርኬት ፕሌሱ በግብይት የሚከናወን ከሆነ ግለሰቦች ያተርፉ እንደሆነ እንጂ እንደ ሀገር መበልጸግ አይቻልም። መሰረታዊ እንቅፋት ሆኖ ጉዟችንን ሊያደናቅፍ የሚችለው በሽታ ፖለቲካን ከወል እሳቤና ዓላማ ውጪ የሸቀጥ አንድ ኮሞዲቲ አድርጎ ማሰብ ነው። መታየት የሚገባ ጉዳይ ነው። ፖለቲካ ስርዓት ሶስት ዋነኛ ውቅሮች አሉት። ለትሪ አይ ይባላሉ። አንደኛው አይዲያ ነው፣ ዘር። ለምታደርገው ነገር ሁሉ አይዲያ ዘር ነው። አይዲያ ካለ፣ ኢማጂን የማድረግ አቅም ካለ፣ ያን የሚሸከም አንድ ግለሰብ ካለ፣ ግለሰቦችን የሚያባዛ አቅም ካለ ፍላጎት መከወን ይቻላል። አይዲያ የመጀመሪያው ነው። ሁለተኛው ኢንዲቪጁዋል ነው፣ ኮንቴነሩ። ያን አይዲያ የሚሸከም ኮንቴነር ነው፣ ኢንዲቪጁዋል። ሶስተኛ በግራንድ ተውት ውስጥ በግራንድ ዓላማ ውስጥ ግለሰብ ስለሆነ በርከት ያሉ ቡድኖች ተቋማዊ በሆነ መንገድ ካልተፈጠሩ በስተቀር ትልቅን ሐሳብ መከወን አይቻልም። አንድ ሰው ሊያስብ ይችላል፣ የራሱን ድርሻ ሊሰራ ይችላል። ግን ሀገራዊ በሚሆንበት ሰዓት፣ ግራንድ በሚሆንበት ሰዓት ተቋም ያስፈልጋል። አይዲያ የሚሸከም ኢንዲቪጁዋል አሰናስሎ እንደ አንድ ሰው የሚያሰማራ ተቋም ያስፈልጋል። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከመው መሰረት ተቋም ስለሆነ ነው። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። ይሄ መሰረታዊ ሶስት ውቅር ለዲሞክራሲያዊና ለፖለቲካል ገበያ ያለውን ዲፈረንስ ጎን ለጎን ማየት ነገሩን አጥፎ ለመረዳት ያግዘናል። አይዲያ ሐሳብ በዲሞክራሲ ልምምድ ውስጥ ማርኬት ፕሌስ ኦፍ አይዲያ ስለሆነ ማንም ጥሩ ሐሳብ ያለው ሰው ከየትኛውም እምነት፣ ከየትኛውም ዘር፣ ከየትኛውም ሰፈር ቢመጣ በአይዲያው ምክንያት ተቀባይነት ይኖረዋል። ቢኮዝ የፖለቲካል ላንድስኬፑ ፖለቲካል ማርኬት ፕሌሱ አይዲያ ላይ ቤዝ ያደረገ ስለሆነ የፖለቲካ ገበያ ባለበት